ራያ ከወራት በፊት ምን ተፈጠረ? ህወሓት ገባ ተባለ፣ ህዝቡ ተሸበረ፣ መንግስት ወረራ አለ ሲል ዓለምን አስተጋባ። ግን ዛሬስ ያ ሁሉ ሰራዊት ያ ሁሉ ታንክ ወዴት ተነነ? እንዴትስ ባንዳ ዳር መጥቶ ምሳ ሰዓት ጠፋ? ይህ የጦርነት ዜና አይደለም። ይህ ከጀርባው ታላቅ የፖለቲካ ማጅግ የተሰራበት 4 ኪሎ የተቀቀለ መቀለ የተበላ ጎንደር ላይ ግን የተተፋ አስደንጋጭ ሴራ ነው። ዛሬ የምናወራው ስለ መሬት ወረራ ሳይሆን ስለ ካርድ ጨዋታ ነው። የቤተ መንግስቱ አማካሪ ሚኒስትር ዲያቆን ዳንኤል ክብረት አንድ ዘመን ተሻጋሪ ነገር ግን እጅግ የሚያስፈራ መልእክት በማህበራዊ መተሳሰሪያ ገጻቸው በኩል አጋርተዋል። ከገነት ያስወጣውን ሰይጣን መልሶ ገነት እንደሚያስገባው ተስፋ የሚያደርግ ሰው ካያችሁ ጃውሳ ማለት እሱ ነው አሉ። እዚህ ጋር ቆም ብለን እንጠይቃለን። ዳንኤል ክብረት ገነት ያሉት ማንን ነው? 4 ኪሎን ወይስ ኢትዮጵያን? ሰይጣን የተባለውስ ህወሓት ነው ወይስ ሌላ አካል ነው? እና ያ ሰይጣን የተባለው አካል ዛሬ ከቤተ መንግስቱ ጋር እየተደራደረ የራያን ቁልፍ ተቀብሎ መልሶ ሲያስረክብ የአማካሪው ገነት በሩን ለሰይጣን የከፈተች አይመስልምን? ይህ ጥያቄ ስድብ አይደለም። ይህ ጥያቄ በቤተ መንግስቱ ውስጥ ያለውን የፍርሃት ጥልቀት የሚያሳይ መስታወት ነው። ምክንያቱም እነርሱ ለሰይጣን ቦታ ሲያዘጋጁ፣ ጃውሳ የተባለው ኃይል ግን የራሱን ገነት በኢትዮጵያ ተራሮችና በኢትዮጵያ ጫካዎች እየገነባ ነው። ነገሩን ይበልጥ የሚያወሳስበው ደግሞ ይሄኛው ምስጢር ነው። ሰሞኑን አንድ ከፍተኛ የአማራ ክልል ባለስልጣን በፍርሃትና በተርበተበተ ድምፅ ሆነው ለአንድ ወዳጃቸው የተናገሩት ቃል ሾልኮ ወጥቷል። ንግግራቸውም እንዲህ የሚል ነበር። ይሄ ፋኖ እኛን ከዚህ ሽባ ከሚያደርግ አባይን ተሻግሮ የሽመልስ አብዲሳን መንግስት አይገጥምምን የሚል ነበር። ባለስልጣኑ የሚፈሩት የጎንደርን መያዝ አይደለም። የሚፈሩት የፋኖ ወደ አዲስ አበባ ጉዞን ነው። ስጋታቸው ፋኖ አይደለም። ስጋታቸው የኦሮሚያና የአማራ ህዝብ ግንኙነት ነው። ይህ አባይን ተሻግሮ የመምጣት ፍርሃት ዛሬ ላይ መንግስት ለምን ህወሓትን እንደ ምርኩዝ እንደሚጠቀምበት ቁልፍ መልስ ይሰጠናል። የሰሞነኛውን እንቆቅልሽ ወደ ወልቃይት ዞሯል። የጎንደርና የጎጃም ፋኖ አንድ መሆናቸውን ተከትሎ አዲስ ካርድ ተመዟል። ህወሓት ወልቃይትን ሊወስድ ነው፣ የጎጃም ፋኖ ደግሞ ፈርሞ ሰጥቷል የሚል ጩኸት እየተለቀቀ ነው። እውነታው ግን ወልቃይትን የሰጠው ማን ነው? ፊርማውስ የማን ነው? የህወሓት ታጣቂዎች በራያ ድራማ ሰርተው ሲወጡ አሁን ደግሞ በወልቃይት ምን ሊሰሩ ነው? ፋኖስ ይህንን የሞት ሽረት ወጥመድ እንዴት ሊያልፈው አስቧል? ጎንደር ላይ አንድ አዝማሪ ይህንን ሁሉ ጉዳይቶ እንዲህ ተቀኝቷል። እኔማ ዘንድሮ ጸጉር ሰሪ ነኝ፣ የተጎነጎነች የፈታች ባገኝም። መንግስት ጸጉር ሰሪ ሆኗል፣ ግን የሚሰራው ጠፍቶበታል። ራያ ላይ የተጎነጎነው ተፈቷል፣ ወልቃይት ላይ የተሰራው ተበጣጥሷል። ታዲያ በዚህ የፖለቲካ ሰሞነ ህማማት ማን ይሰቀላል? ማን ይነግሳል? የተከበራችሁ የበራፍ ቲቪ ቤተሰቦች በሚቀጥሉት ደቂቃዎች ይህንን እንደ አንዲት ውብ ጎንደር የሹሩባ የተሸረበውን የፖለቲካ ጥንስስ እንፈተዋለንና አብራችሁን ቆዩም። ጎንደር ናት። ምሽቱ በግጥምና በዜማ ይደምቅባታል። በዚህ መሃል ግን አንድ አዝማሪ የሰሞኑን የኢትዮጵያን ፖለቲካው ስብስብነት በአጭር ቅኔ ያስርና በአጭር ቅኔ ይፈታዋል። እኔማ ዘንድሮ ጸጉር ሰሪ ነኝ፣ የተጎነጎነች የፈታች ባገኝ። የአዝማሪው ቅኔ ዛሬ ላይ የኢትዮጵያ ፖለቲካ የደረሰበትን የማይፈታም የማይሰራም ቋጠሮ ፍንትው አድርጎ ያሳያል። የፖለቲካ ተንታኞች እንደሚሉት የ4 ኪሎ ቤተ መንግስት የኃይል ሚዛኑን ለመጠበቅ ሲል አንዱን ሲፈታ ሌላውን ሲቋጥር ይውላል። ወዳጅ የነበረውን ሲገፋ፣ ጠላት የነበረውን ሲስብ ይታያል። መንገድ አይኑ ይጥፋ አይባልም ደርሶ የወሰደውን ሰው ያመጣል መልሶ እንዳለው የናፈቀ የ4 ኪሎ ሰዎች ፍርሃት ውሎ ይደርና ብዙ እየሰማን ነው። ዛሬ የምንፈትሸው ይህንን የፖለቲካ ጨዋታ ነው። መንግስት ህወሓትን ለምን ይፈልገዋል? ፋኖ እንዴት ወደ ስትራቴጂካዊ ተዋናይነት ተቀየረ? ህወሓት ራያን ተቆጣጥሮ ለምን ለቆ ወጣ? መግባቱን የነገሩን ልሳኖች ለምን መውጣቱን አልተናገሩም? በወልቃይትስ? በእነዚህ 3 ማዕዘኖች መካከል ያለው የጥርጣሬና የፍርሃት ድባብ አገሪቱን ወዴት እየወሰዳት ነው የሚለውን እናሳያችኋለን። በፖለቲካ ውስጥ ዘላለማዊ ወዳጅ ወይም ዘላለማዊ ጠላት የለም፣ ያለው ዘላለማዊ ጥቅም ብቻ ነው ይላሉ የዘርፉ ሊቃውንት። ይህንን እውነታ በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሚኒስትር ዳንኤል ክብረት ከተናገሩት ንግግር ጋር እናያይዘው። ከገነት ያስወጣውን ሰይጣን መልሶ ገነት እንዲያስገባው ተስፋ የሚያደርግ ሰው ካያችሁ ጃውሳ ማለት እሱ ነው ብለዋል። እዚህ ላይ አንድ ወሳኝ ጥያቄ እናነሳለን። በኢትዮጵያ ፖለቲካ ገነት ማን ነው? ሰይጣንስ ማን ነው? የመንግስት ባለስልጣናት ህወሓትን እንደ ሰይጣን ሲስሉ ከቆዩ በኋላ አሁን ፖለቲካው ሲያጠብባቸው
ያንን ኃይል መልሰው ለመጠቀም መሞከራቸው የፖለቲካው አስቂኝ ገጽታ ነው። በተቃራኒው መንግስት ጃውሳ ወይም የበረሃ ሽፍታ እያለ የሚጠራው የፋኖ ኃይል ይህንን የመንግስት ትርክት በመቀልበስ በፖለቲካው ሜዳ ላይ የራሱን አዲስ ገነት ለመፍጠር እየተንቀሳቀሰ መሆኑን እየታዘብንን። ፋኖዎች የጠላት ወዳጄ ነው በሚል የጦርነት ስልት ህወሓትን፣ ኤርትራንና ሱዳንን እንደ ስልታዊ አማራጭ የመመልከት አዝማሚያ ማሳየታቸው 4 ኪሎን በእጅጉ እንዳስደነገጠው ውስጥ አዋቂዎች ይናገራሉ። ወደ ኋላ መለስ ስንበል የፋኖ እንቅስቃሴ በተጠናከረበት ወቅት አንድ የአማራ ክልል ከፍተኛ ባለስልጣን በግል ንግግራቸው ላይ ያንጸባረቁት ስጋት ዛሬም ድረስ የገዢው ፓርቲ የልብ ትርታ ነው። ይህ ፋኖ እኛን ሽባ ከሚያደርግ አባይን ተሻግሮ የሽመልስ አብዲሳን መንግስት አይገጥምም እንዴ ብለውን ነበር። ባለስልጣናቱ የሚጨነቁት ስለ መቀመጫቸው መነቃነቅ ነው። የአማራ ክልል ሰላም ማጣት ለፌዴራል መንግስት ትልቅ ስጋት የሚሆነው የሰደድ እሳት አባይን ተሻግሮ ወደ ኦሮሚያ ወይም ወደ 4 ኪሎ መምጣት ሲጀምር ነው። በዚህም ምክንያት መንግስት የኃይል ሚዛኑን ለመጠበቅ ሲል የተዳከመውን ህወሓትን እንደ ማስፈራሪያ ካርድ ለመጠቀም ይገደዳል። ህወሓት በፌዴራል መንግስቱ እይታ አሁን ላይ የሚያስፈራራ ወታደራዊ ኃይል ሳይሆን የአማራን ኃይል ለመጥለፍ የሚጠቅም ፖለቲካዊ መሳሪያ ሆኖም እያገለገለ ይገኛል። መንግስት ህዝብን ትኩረት ለመቀየርና ተቀናቃኞቹን ለማጋጨት የሚጠቀምባቸው ስልቶች አሉ። እነዚህ ስልቶች ምን ያክል ሰርተዋል? ምን ያክሎቹ ከሽፈዋል? ቀጥለን እንመልከታቸው። ከወራት በፊት ህወሓት ራያን ወረረ የሚል ዜና ሲናፈስ ዓላማው በጎጃምና በወሎ ፋኖዎች መካከል ያለውን ግንኙነት ማላላት እንደነበር ብዙዎች ገምተዋል። መንግስት ፋኖን ከክልሉ መንግስት ጋር ተሰልፈ ህወሓትን ውጋ የሚል ጥሪ ሲያቀርብ የፋኖ ምላሽ ግን ያልተጠበቀ ሆንም። ጉዳዩ የመንግስት ነው፣ ከመጡም መልካም በሚል ዝምታን መረጠ። ይህም የመንግስትን ካርድ ኦፍሳይድ አደረገው። አሁን ደግሞ አዲሱ ካርድ ተመዟል። በተለይ በጎጃምና በጎንደር ፋኖች መካከል የተፈጠረውን ህብረት ተከትሎ ህወሓት ወልቃይትን ሊቆጣጠር ነው፣ የጎጃም ፋኖ ደግሞ ፈርሞ ሰጥቷል የሚል ፕሮፓጋንዳ እየተሰራጨ ነው። እውነታው እንደሚያሳየው ወልቃይትን በፕሪቶሪያው ስምምነት ለድርድር ያቀረበው ራሱ የፌዴራል መንግስቱ ነው። ይህ የጎጃም ፋኖን ስም የመጥራት ዘመቻ ከጀርባው ሌላ ስትራቴጂካዊ ፍርሃት እንዳለው አመላካች ነው። የጎጃም ፋኖ ወደ አዲስ አበባ በሚወስደው መስመር ላይ ያለውን ወታደራዊ የበላይነትና ህዝባዊ ተቀባይነት ለመሸርሸር ታቅዶ የሚነዛ ትርክት መሆኑን ታዛቢዎች ይገልጹታል። በሜዳ ላይ ያለው እውነት ምን ይመስላል የሚለውን ለመዳስ ያክል ህወሓት በውስጥ ክፍፍል እየታመሰና አቅሙ በተዳከመበት በዚህ ሰዓት እንደ ቀድሞ አንበሳ ሆኖ መንቀሳቀስ ይቻላል ወይ? መልሱ አጠራጣሪ ነው። መንግስት ህወሓትን የሚያጋንነው የአማራን ህዝብ ስነ ልቦና ለመቆጣጠር እንደሆነ ግልጽ ነው። በሌላ በኩል ፋኖ ከጃውሳነት ወደ ድርጅታዊ መዋቅር እያደገ መምጣቱ ለገዢው ፓርቲ እውነተኛ ራስ ምታት ሆኖበታል። ቀደም ሲል በተበታተነ መልኩ ይንቀሳቀስ የነበረው ይህ ኃይል አሁን ላይ የጋራ ህዝብ ለመፍጠር መሞከሩና ከዲፕሎማሲያዊ አካላት ጋር ንግግር መጀመሩ የጨዋታውን ህግ ቀይሮታል። እኔማ ዘንድሮ ጸጉር ሰሪ ነኝ፣ የተጎነጎነች የፈታች ባገኝ። የጠቅላይ ሚኒስትር አብይ አህመድ አስተዳደር አሁንም የሚፈታና የሚቋጠር ጸጉር በመፈለግ ላይ ናቸው። የራያ ካርድ ውጤት አላመጣም። የወልቃይት ካርድ እየተሞከረ ነው። የፋኖና ህወሓት ግንኙነት ደግሞ በጥርጣሬ የተሞላ ሆኖ ቀጥሏል። በዚህ ሁሉ መሃል ተጎጂው ማን ነው? ተጠቃሚውስ ማን ነው? ከገነት የተባረረው በእርግጥ ማን ነው? ይህንን ለመመለስ ጊዜ ያስፈልጋል። ነገር ግን አንድ የታሪክ እውነት አለ። ማንኛውም መንግስት የውስጥ ቅራኔዎቹን በውጫዊ ጠላቶች ካርድ ብቻ እያራዘመ መዝለቅ እንደማይችል ነው። የኢትዮጵያ ህዝብም ከዚህ የፖለቲካ ቁማር ይልቅ ዘላቂ ሰላምንና መረጋጋትን በጉጉት የሚጠብቀው ነገሩ ነው። አንድ መንግስት የሚወድቀው በጦር ሜዳ ሽንፈት ብቻ ሳይሆን ይልቁንም ካዝናው ሲደርቅ፣ ወታደሩ ደሞዝ ሲያጣና የቅርብ ወዳጆቹ በጥርጣሬ መታየት ሲጀምሩ ነው። የፕሬዝደንት ኢሳያስ አፈወርቂ መንግስት በአሁኑ ሰዓት የመረጠው አስፈሪ ዝምታ 4 ኪሎን ከምንም በላይ እያስጨነቀው ነው። የፋኖ ኃይሎች ከህወሓት ጋር ያላቸው ግንኙነት ስልታዊ ከሆነ ከኤርትራ ጋር ያላቸው ግንኙነት ምን ይመስላል የሚለው ጥያቄ ነው። የመረጃ ምንጮች እንደሚጠቁሙት ኤርትራ የፕሪቶሪያውን ስምምነት እንደ ክህደት ስለምትቆጥረው የጠቅላይ ሚኒስትር አብይ አህመድን መንግስት ለማዳከም የሚነሳን ማንኛውንም ኃይል በሩቅም በቅርብም ከመደገፍ ወደኋላ አትልም። ይህ የአስመራ ካርድ በጠረጴዛው ላይ ሲመጣ ጨዋታው ይቀየራል። መንግስት በሰሜን ጎንደርና በጠረፍ አካባቢዎች ያለውን የፋኖ እንቅስቃሴ ለመቆጣጠር የሚቸገረው ከጀርባው የማይታይ እጅ ይኖር ይሆን ብሎ ስለሚሰጋ ነው። የሻዕቢያ ዝምታ ከመናገር በላይ ይጮሃል። ፖለቲካው የቱንም ያክል ቢግል የመጨረሻው ዳኛ የእንጀራ ጉዳይ ነው። በጎጃምና በጎንደር ያሉት የፋኖ እንቅስቃሴዎች ወታደራዊ ብቻ አይደሉም፣ ኢኮኖሚያዊ እገዳ ጭምር ናቸው። ወደ አዲስ አበባ የሚገባው ምርት መቀነሱ፣ የዋጋ ንረቱ ሰማይ መውጣቱና የውጭ ምንዛሬ እጥረቱ የመንግስትን እስትንፋስ እያሳጠረው ነው። ናፖሊዮን ቦናፓርት ሰራዊት በሆዱ ይዘምታል እንዳለው የብልጽግና ሰራዊትን በዘመቻ ብዛት እየደከመ የሎጂስቲክስ አቅርቦት እየተቆራረጠበት ነው። ፋኖች ስልታቸውን ቀይረው መንግስትን በወታደር ብቻ ሳይሆን በኢኮኖሚ ማሽመርመር ላይ ማተኮራቸው
ለገዢው ፓርቲ አዲስና ያልተጠበቀ ራስ ምታት ሆኖበታል። ጥያቄው ግን መንግስት የድሮን ነዳጅ የሚገዛበት ዶላር እያለቀ ሲመጣ ታማኝነቱ ሳብሮ አይከሽፍምን የሚለው ነው። በመንግስት ውስጥ ትልቁ ስንጥቅ ያለው የቱ ጋር ነው የተባለ እንደሆን የአማራ ብልጽግና ውስጥ ነው የሚል መልስ ይሰጠዋል። እነዚህ ባለስልጣናት በአስቸጋሪ ሁኔታ ውስጥ ናቸው። ወደ ህዝባቸው እንዳይመለሱ ከዳተኛ ተብለዋል። አዲስ አበባ እንዳይቀመጡ ደግሞ በኦሮሚያ ብልጽግና ሰዎች የማይታመኑ ተብለው በጥርጣሬ አይን ይታያሉ። ታዋቂው የታሪክ ተመራማሪ ክሬን ብሪታን ዘ አንቶኖሚ ኦፍ ሪቮሉሽን በተሰኘው መጽሐፋቸው ላይ የአንድ ስርዓት መውደቅ የሚጀምረው ገዢው መደብ በውስጡ መከፋፈል ሲጀምርና በራሱ ላይ እምነት ሲያጣ ነው ይላሉ። አሁን የምናየው ይህንኑ ነው። ብዙ የአማራ ብልጽግና አመራሮች በድብቅ ከፋኖ ጋር እንደሚወያዩ፣ መረጃ እንደሚያቀብሉ፣ አንዳንዶቹም ቤተሰባቸውን ወደ ውጭ እየላኩ እንደሆነ ይሰማል። ይህ የውስጥ መረጃ ሾልኮ መውጣቱ ፋኖን የመረጃ የበላይነት እንዲኖር አድርጎታል። አሁን የምናየው ይህንኑ ነው። ብዙ የአማራ ብልጽግና አመራሮች በድብቅ ከፋኖ ጋር እንደሚወያዩ፣ መረጃ እንደሚያቀብሉ፣ አንዳንዶቹም ቤተሰባቸውን ወደ ውጭ እየላኩ እንደሆነ ይሰማል። ይህ የውስጥ መረጃ ሾልኮ መውጣት ፋኖን የመረጃ የበላይነት እንዲኖረው አድርጎታል። መንግስት ጠዋት ያቀደው ማታ ፋኖ እጅ ይገባል። ጠላት ከውጭ ብቻ ሳይሆን ከብብት ስርም በቀለ ማለት አይደለምን? መንግስት ይህንን ሁሉ ውጥረት፣ የሰሜን ጦርነት፣ የኢኮኖሚ ድቀት፣ የውስጥ ክፍፍል ለመሸፈን በሚል ድንገት የሶማሌላንድ ወይም የባህር በር አጀንዳን መዘዘም። ዓላማው የህዝብን ስሜት ከውስጥ ችግር ወደ ውጭ ብሔራዊ ክብር መቀየር ነበር። ነገር ግን ይህ ካርድም ከሸፈ። ይልቁንም ግብፅንና ሶማሊያን አስተባብሮ ሌላ የውጭ ጠላት ፈጠረ። አሁን ፋኖ በሰሜን፣ የኦሮሞ ነጻነት ሰራዊት በምዕራብ፣ አልሸባብና የውጭ ኃይሎች በምስራቅ፣ መንግስት በሁሉም አቅጣጫ እየተከበበ ስሜት ውስጥ ገብቷል። የጎንደሩ አዝማሪ ቅኔ አሁንም ያስተጋባል። እኔማ ዘንድሮ ጸጉር ሰሪ ነኝ። ግን የዘንድሮ ጸጉር ሰሪ ደንበኞቹ እየሸሹት ነው። የመንግስት የመጨረሻ ተስፋ ተቃዋሚዎቹ እርስ በርስ እንዲባሉ ማድረግ ነበር። ያም ፋኖ ከህወሓት፣ አማራ ከኦሮሞ። ነገር ግን ህዝቡ ነቅቷል። የእርስ በርስ ግጭት አትራፊው ገዢው መደብ ብቻ ነው የሚለው ንቃተ ህሊና እየሰፋ መጥቷል። የሚቀጥሉት ወራት ወሳኝ ናቸው። የኢኮኖሚው ጫና ህዝቡን ወደ አደባባይ ያወጣዋል ወይስ የፋኖ ወታደራዊ ክንድ አዲስ አበባን ያነጋግራል? ወይስ ደግሞ በቤተ መንግስቱ ውስጥ የቤተሰብ ጸብ ይነሳል? በእርግጠኝነት የምናውቀው ነገር ቢኖር ሰስፔንሱ ገና አላለቀም። የድራማው መጨረሻ ክፍል እየመጣ ነው። አዲስ አበባ ሸገር፣ በአንድ በኩል የኮሪደር ልማት፣ የፓርኮች ውበት፣ የህንፃዎች መርዘምና የምሽት ክለቦች ድምቀት ይታያል። በሌላ በኩል ግን ይህ ሁሉ ውበት በአራት አቅጣጫዎች በእሳት እየተከበበ አረፋ መሆኑን የሚያውቁ ጥቂቶች ናቸው። ታይታኒክ መርከብ መስጠም ስትጀምር ኦርኬስትራው ህዝቡ እንዳይደናገጥ በሚል ሙዚቃ ይጫወት ነበር ይባላል። ዛሬ በአዲስ አበባ የምናየው የኮሪደር ልማትና የዳቦ ድግስ ከከተማዋ ደጃፍ የደረሰውን እውነት ለመሸፈን የሚደረግ የኦርኬስትራ ጨዋታ ይሆን? መንግስት እንዴት ከመላ ኢትዮጵያ መሪነት ወደ አዲስ አበባ ከንቲባነት እየጠበበ እንደመጣና በኦሮሚያ ምድር እየተቀቀለ ያለውን ሌላ የፖለቲካ ሴራ እንፈትሸዋለን። እስካሁን ያወራነው ስለ ሰሜኑ በተለይም አማራና ትግራይ ነበር። አሁን ግን መንግስትን እንቅልፍ እየነሳው ድብቅ አደጋ በገዛ ጓሮ በኦሮሚያ ያለውን ሁኔታ ነው። የመንግስት ህልውና የተመሰረተው አማራና ኦሮሞን በማጋጨት ላይ ነበር ይላሉ እንደ ጀዋር መሐመድ ሲራጅ ያሉ ፖለቲከኞች። በተለይም የኦሮሞ ነጻነት ሰራዊት ኦላና የፋኖ ኃይሎች በመካከላቸው ስምምነት ባይኖርም እንኳን አንድ የጋራ ጠላት ወይም መንግስትን መውጋት በሚለው ነጥብ ላይ በተዘዋዋሪ መገናኘታቸው አዲስ ክስተት ነው። የመከላከያ ሰራዊቱ በሰሜን ከፋኖ በምዕራብና ደቡብ ከኦሮሞ ታጣቂዎች ጋር ሲወጠር መሃል ያለው ዳኛ አቅሙ ይበተናል። መንግስት በኦሮሚያ ክልል ያለውን ህዝባዊ ድጋፍ እያጣ መምጣቱና የኦሮሞ ወጣቶች ወይም ቄሮዎች ዝምታን መምረጣቸው ከወጀብ በፊት እንዳለ ጸጥታ ይቆጠራል። አብይ አህመድ የኦሮሞን ጥቅም አስከባሪ ተብለው ነበር ስልጣን የያዙት። አሁን ግን በዛው ማህበረሰብ ዘንድ ጥያቄ ምልክት ውስጥ እየገቡ ናቸው። ምዕራባውያኑ በተለይም አሜሪካና አውሮፓውያኑ በፖለቲካ ውስጥ ጓደኛ የላቸውም። ያላቸው ጥቅም ብቻ ነው። በጦርነቱ መጀመሪያ አካባቢ መንግስትን ደገፉት፣ ቀጥሎ ህወሓትን አዳኑት። አሁንስ ታዋቂው ዲፕሎማት ሄነሪ ኪሲንጀር ሌጊቲመሲ ኢዝ ቤዝድ ኦን ኮንትሮል ወይም ህጋዊነት የሚለካው መሬት ላይ ባለው ቁጥጥርና ነባራዊነት ነው ይላሉ። ምዕራባውያኑ አሁን እያዩት ያሉት መንግስት ከከተሞች ውጭ ያለውን ሰፊ የኢትዮጵያ መሬት መቆጣጠር እንደተሳነው ነው። አምባሳደሮች በዝግ ስብሰባዎቻቸው አማራጭ ኃይል ማን ነው ብለው መጠየቅ ጀምረዋል። የፋኖ ዲያስፖራዎች በዋሽንግተንና በአውሮፓ የሚያደርጉት የሎቢ ስራ እንዲሁም የመንግስት የሰብአዊ መብት አያያዝ መበላሸት የውጭውን ድጋፍ እያደረቀበት ነው። እንደ IMFና ዓለም ባንክ የሰጡት ብድርና እርዳታ ወደ ልማት ሳይሆን ወደ ጦርነት እየገባ መሆኑን ሲረዱ የገንዘብ ቧንቧው መዘጋት ይጀምራል። ይህ ለብልጽግና ኦክሲጅን እንደመከልከል ያለ ነገር ነው። ይህንን በደንብ እንረዳው። አንድ መሪ ሁሉም ነገር ሲከዳው ምን ይሰማዋል? የኮሎምቢያው ጸሐፊ ጋርሺያ ማርኬዝ ዘ አንቶኒም ኦፍ ዘ ፓትሪያርክ ወይም የፓትሪያርኩ በልግ በሚለው መጽሐፋቸው አንድ አምባገነን መሪ በመጨረሻው ሰዓት እንዴት በገዛ ቤተ መንግስቱ ውስጥ ብቸኛ እንደሚሆን ይተርካሉ። ጠቅላይ ሚኒስትሩ አሁን ላይ ሰዎችን ማመን አቁመው ስልጣኑን በቤተሰብና
እጅግ በጣም ጠባብ በሆነ የታማኞች ክበብ ብቻ እንደወሰኑት ይነገራል። ስብሰባዎቹ ይቀነሳሉ። የምክክር መድረኮች ወደ ትዕዛዞች መቀበያ ይቀየራሉ። ይህ አይነቱ የምሽግ አስተሳሰብ መሪው ከእውነታው ጋር እንዲጣላ ያደርገዋል። ከመስኮት ውጭ ያለው እውነት ህዝብ ተርቧል፣ አገር እየደማች ነው የሚል ሲሆን በቤተ መንግስቱ ውስጥ ያለው ሪፖርት ግን ሁሉም ነገር ሰላም ነው፣ ጠላቶች ተደምስሰዋል የሚል ይሆናል። ይህ በእውነትና በሪፖርት መካከል ያለው ክፍተት ነው ስርዓቶችን ድንገት የሚያናጋቸው። መንግስት አሁን የሚመካው ድሮንና ዘመናዊ መሳሪያ አለኝ በሚል ነው። ነገር ግን የታሪክ ምሁራን እንደሚናገሩት በቪየትናም፣ አሜሪካ፣ በአፍጋኒስታን ሩሲያ የተሸነፉት በመሳሪያ ማነስ ሳይሆን ለማን እንደሚዋጉ ግራ በገባቸውና ለምን እንደሚዋጉ በውል በተረዱ ኃይሎች አማካኝነት ነው። ፋኖና ሌሎች ኃይሎች የድሮን ጥቃትን መቋቋም ተለማምደዋል። ቴክኖሎጂን በስልት ማሸነፍ ጀምረዋል። ከሁሉም በላይ ግን የመንግስት ወታደር ለምን እዋጋለሁ የሚለው ጥያቄ ሲያድርበት፣ በሌላ በኩል ያለው ኃይል ግን ለህልውና የሞታለሁ ብሎ ሲመጣ የቴክኖሎጂ የበላይነት ዋጋ ያጣል። መንፈስ ከብረት ይጠነክራል። የጎንደሩ ጸጉር ሰሪ አዝማሪ አሁን ደንበኞቹ አልቀዋል። የህወሓት ሹርባ ልያዝ አለው። የፋኖ ጉንጉን እጁን ቆረጠው። በኦሮሚያ የሸኔ ሹርባ ተተራመሰበት። የውጮቹም ሙያ የለህም ብለው ዞር አሉ። አሁን ጥያቄው ጸጉር ሰሪው ሱቁን ዘግቶ ይሄዳል ወይስ ሱቁ በላዩ ላይ ይፈርሳል የሚለው ነው። ኢትዮጵያ የብዙ ፈተናዎች አገር ናት። ከዚህ ሁሉ መስቀልቅል በኋላ ግን አዲስ ጎህ እንደሚቀድ፣ እውነተኛው የህዝብ ሉዓላዊነት እንደሚመጣ ተስፋ የሚያደርጉት በርካታ ናቸው። እስከዚያው ግን የፖለቲካው ግለት ይቀጥላል። እኔማ ዘንድሮ ጸጉር ሰሪ ነኝ የምጎነጉናት የፈታች ባገኝ እንዳለው ማበጠሪያው ያለው በማን እጅ ነው የሚለውን ጥያቄ ጠይቀን እንሰናበታለን። የተከበራችሁ የበራፍ ቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን ተሰናብተናል።